የድህነት አስተሳሰብ the poverty of mind ድህነት በኪስህ ብቻ የሚኖር አይመስልህም? አይደለም። ድህነት የሚኖረው ጭንቅላት ውስጥ ነው። በየቀኑ ጠዋት የምትነሳው ከዛሬ 5 ዓመት በፊት በነበሩ ሐሳቦች ነው። በዛው ጭንቀት፣ በዛው ትንሽ ዕቅድ፣ ፈጽሞ ደስ በማያሰኝ ሕይወት ላይ ዝም ብለህ በመስማማት። እናም ይህንኑ ተፈጥሯዊ ነው ትለዋለህ። ነባራዊ ሁኔታው ይሄ ነው ትላለህ። ለራስህም ኑሮ እንዲህ ናት ብለህ ትዋሻለህ። ግን ጥልቅ በሆነው ማንነትህ ውስጥ ይሰማሃል። ያንተ እኩያ የሆኑ ሰዎች አንተ በምስጢር የምትመኘውን ሕይወት ሲኖሩ ስታይ ደረትህ ላይ የሚሰማህ ውጥረት፣ ገንዘብ አይሆንም ለማለት ምክንያት ሲሆንህ በቁጭት የምትወጣው ንዴት፣ ማታ ማታ ሁሉም ሲተኛ ከዚህ በላይ መሆን ትችል ነበር የሚልህ ያ ድምፅ። ይህንን መስማት ደስ አይልህም። ግን ስማኝ፣ ድሃ የሆንከው ጠንክረህ ስላልሰራህ አይደለም። ድሃ የሆንከው ማንም በማያይህ ሰዓት በምታስበው መንገድ ነው። ቀኖችህ ሥራ የበዛባቸው ይመስላሉ፣ እንዲያውም አድካሚ ናቸው። በድካም ትነሳለህ፣ በድካም ትተኛለህ፣ ቀኑን ሙሉ ትንቀሳቀሳለህ፣ ግን ወደፊት የሚራመድ ነገር የለም። እናውም ድካም ብቻውን በቂ ይመስልሃል። ስቃይ በራሱ ዋጋ የሚያስገኝ ይመስልሃል፣ ግን አይደለም። ስልክህን ትነካካለህ፣ ትኩረትህን ትበታትናለህ። ያንን ምቾት የሚነሳ ስሜትን በጩኸትና በቪዲዮዎች ታደነዝዘዋለህ። ለመትረፍ ያህል የሚያረጋጉ ትናንሽ ደስታዎች ግን ለመቀየር የሚያስችል ቁጭት የማይፈጥሩብህ። ነገ ትኩረት እሰጣለሁ ትላለህ። ነገሮች ሲስተካከሉ ሕይወት ፋታ ስትሰጠኝ፣ ሕይወት ፋታ አትሰጥህም፣ መስተዋት እንጂ። እናም በየቀኑ ያ መስተዋት የሚያሳይህ ያንኑ የድሮ ልምድህን ነው። የሚያስፈራህን ውሳኔ ትሸሻለህ። ሁሉንም ነገር ሊቀይሩ የሚችሉ እርምጃዎችን ታዘገያለህ። የወደፊት ሕይወትህን በዝምታ ለሚገድሉ የለመድካቸው ልምዶች ታማኝ ትሆናለህ። ምቾት ንጹሕ ይመስላል፣ የተገባህም ይመስልሃል። ዛሬ ጠንክሬ ሰርቻለሁ፣ እረፍት ይገባኛል ትላለህ። ግን ምቾት ውድ ነው፣ በየቀኑ ወለድ ያስከፍልሃል። አንተ ምቾት ውስጥ ስትሆን ግን ጊዜ ጨካኝ ነው። ስለ ዓላማህ ግድ አይለውም፣ ስላለው አቅምህ አያስብም። የሚመዘግበው ያደረግከውን ወይንም ያላደረግከውን ብቻ ነው። እውነቱ ግን አብዛኛው ሰው ሕልሙን በአንዴ አያጣውም፣ ቀስ በቀስ ነው የሚያጣው። ፈተና በሌለባቸው ልምዶች ውስጥ፣ ምክንያታዊ በሚመስሉ ሐሳቦች ውስጥ፣ ድሃ ስለመሆንህ በሚቀለዱባቸው ወሬዎች ውስጥ። ድህነት ወዲያው አይሰማህም፣ ሰላም እንደሆንክ ነው የሚሰማህ። ወጥመዱም ይሄው ነው። ሕይወትህን መገንባት የምትጀምረው እድገትን በማሳደድ ሳይሆን ስቃይን በመሸሽ ዙሪያ ይሆናል። አስፈላጊ በሆነው ነገር ላይ ቀላል የሆነውን ትመርጣለህ። የነገውን ኃይል በዛሬው ጊዜያዊ እረፍት ትቀይረዋለህ። እናም ዓለምን ትወቅሳለህ፣ ኢኮኖሚውን፣ ቤተሰብህን፣ ሀገርህን፣ ዕድልህን። ግን ጠጋ ብለህ ተመልከት። ሁለት ሰዎች ተመሳሳይ ቦታ ላይ ተመሳሳይ አቅም ኖሯቸው ሙሉ በሙሉ ተለያየ ሕይወት ውስጥ ሊገኙ ይችላሉ። ልዩነቱ ተጠሎ አይደለም፣ አስተሳሰብ እንጂ። አንዱ ጭንቅላት ስቃይን ሲያይ አደጋ ይመስለዋል፣ ሌላኛው ግን ስቃይን ሲያይ እንደ መግቢያ በር ይቆጥረዋል። አስተሳሰብህ ድሃ ያደርግህ የሚያስቀርህ አንተን ለመጠበቅ እንጂ ከፍ ለማድረግ ስላልሰለጠነ ነው። ኪሳሬን ለመሸሽ እንጂ ትርፍን ለመፍጠር ስላለመደ ነው። አትጋፋው፣ እውነታዊ ሁን፣ ባለህ ነገር አመስግን እያለህ ያንሾክሾክልሃል። ያለ ረሃብ የሚመጣ ምስጋና እስር ቤት ነው። ከሕልምህ ጋር መደራደርን ተለምደሃል። እስካላስፈራህ ድረስ ሕልምህን አሳንሰዋል፣ ምቾት የሚነሳ ነገር እስካልጠየቅህ ድረስ። እናም ወንዴም ለምን ምንም አልተቀየረም ብለህ ትገረማለህ። ከመጓዝህ በፊት ነገሮች ግልጽ እንዲሆኑ ትጠብቃለህ፣ ዝግጁ እስክትሆን፣ ፍርሃት እስኪጠፋ። ፍርሃት መቼም አይጠፋም፣ ጌታውን ይቀይራል እንጂ። አሁን ፍርሃት አንተን የገዛህ ነው። የመውደቅ ፍርሃት፣ በሰዎች የመገመት ፍርሃት፣ ሞክረህ ምንም ሳታገኝ መቅረት ፍርሃት። ስለዚህ ከማታቀው ስቃይ ይልቅ የምታቀውን ስቃይ ትመርጣለህ። ቢያንስ ይሄኛው ስቃይ ትርጉም አለው፣ ቢያንስ ይሄኛው ትግል ሕግጋት አሉት። ግን ማንም የማይነግርህ ነገር አለ። ባለህበት መቆየት ዋጋ ከመቀየር ዋጋ ይበልጣል። በአንዴ ስለማይሰማህ ብቻ ነው። በድንገት ነው የሚመታህ።
ባንክ አካውንትህን አይተህ ሆድህን ሲባባ ሰው ስለ ዕቅድህ ጠይቆህ አድበስብሰህ ስትመልስ ዓመታት አልፈው አንተ አሁንም ስለ አንድ ቀን ስታወራ አንድ ቀን አስተሳሰብህ የሚወዳት ውሸት ናት። ምክንያቱም አንድ ቀን ዛሬ ምንም ነገር አትጠይቅህም። ጭንቅላትህ ድሃ የሚያደርግህ ጊዜ ሰፊ እንደሆነ በማስመናመን ነው። መጠበቅ እንደምትችል በመንገር በኋላ እንደምትደርስበት በማታለል በኋላ ውድ ነው። በኋላ ጉልበትና በራስ መተማመንና ድፍረትን ይሰርቃል። እስቲ ራስህን በቅንነት ተመልከት። ስለ አሰላሰልካቸው ብቻ ስንት ዕድሎች አመለጡህ? ፍጹም ስለነበሩ ብቻ ስንት ሐሳቦች ገደልክ? ስንት ሌሊቶች ለመቀየር ቃል ገብተህ ጠዋት ግን ያንኑ የድሮ ደኝ መረጥክ? ያ ስንፍና አይደለም፣ ያ የተገነባ ባህሪ ነው። ጭንቅላትህ ትንሽ መሆንን ተለማምዷል። ምክንያቱም ስታድግ ትንሽ መሆን ደህንነት ስለነበረው፣ ያነሰ ነገር መጠየቅ ጥቂት ሰዎችን ማሳዘን ስለነበረው። ግን በትልቅ ዓለም ውስጥ የመትረፍ አስተሳሰብ survival thinking ድህነትን ይፈጥራል። የገንዘብ ድህነት ብቻ አይደለም፣ የአስተሳሰብ ድህነት፣ የስሜት ድህነት፣ የመንፈስ ድህነት። ገንዘብ ከባድ እንደሆነ ማመን፣ ስኬት ለጥቂቶች እንደሆነ፣ ባለጸጋዎች ዕድለኛ ወይም ሌባ እንደሆነ ወደፊት ሕይወትህን እየዘረፍክ ለራስህ መከላከያ ታሪኮችን ትሠራለህ። ምክንያቱም ስኬት የማይቻል ከሆነ የአንተ አለመስራት ትክክል ይመስላል። ግን እውነትህን ተናገር። የማይቻል መሆኑን አታምንም። አንተ ልታገኘው እንደምትችል ግን አታምንም። ቁስሉ እዚህ ጋር ነው። እውነተኛው ጠላት ይሄ ነው። ሕይወት ብዙ ነገር እንደምትሰጥህ የሚጠበቅ ሰው አታስብም። ያለህን ጥቂት ነገር እንዳታጣ እንደምትሰጋ ሰው ነው የምታስበው። ስለዚህ ሁልጊዜ መከላከል ላይ ነህ። ሁልጊዜ ከመፍጠር ይልቅ ትቀበላለህ። ከመገንባት ይልቅ ትጠቀማለህ። ከሚያስፈራህ ነገር ጋር ከመጋፈጥ ይልቅ ታማርራለህ። ያ የሚያስፈራህ ነገር አቅምህ ነው፣ ፖቴንሻል። ምክንያቱም የምትችለውን ነገር ሙሉ በሙሉ ብትቀበለው ምንም ምክንያት አይኖርህም። የምታሳብብበት ሰው አይኖርም፣ ኃላፊነት ብቻ። እናም ኃላፊነት ለዓመታት ለሸሸው ሰው ይከብዳል። ግን በጥንቃቄ ስማ። ጊዜ አንተ በራስ መተማመን እስክታገኝ አይጠብቅህም። ብትሳተፍም ባትሳተፍም ሕይወትህ እየሄደ ነው። ቀናት እየተቆለሉ ነው። ዓመታት መልክ እያየዙ ነው። ያ መልክ ደግሞ የወደፊት ሕይወትህ ነው። በአንድ ቀን ድሃ ሆነህ አትነቃም። በአንድ ቀን የምትነቃው ግን ድሃ ያደረገህን አስተሳሰብ ሳይቀየር ዓመታት ማለፋቸውን ስትረዳ ነው። ትልቁ ሐዘን ይሄ ነው። ውድቀት አይደለም፣ የባከነ አቅም እንጂ። ይሰማሃል አይደል? ያ የሚገፋህ ስሜት፣ የምትቀልድበት ግን ውስጥህ የሚሰማህ ቁጭት፣ ከሚገባህ በታች ከምትችለው በታች እየኖርክ እንደሆነ የሚነግርህ ስሜት። ያ ምቾት ማጣት ጠላትህ አይደለም፣ ደውልህ ነው። ዝም ብሎ መሞት እምቢ ያለው ያንተ ክፍል ነው። ግን ችላ ባለኸው ቁጥር ድምፁ እየቀነሰ ይሄዳል። ከዲሲፕሊን ይልቅ መዝናናትን በመረጥክ ቁጥር ይዘላል። እስከ አንድ ቀን ምንም ሳይሰማ እስክትነቃ ድረስ። ደንዝዝነት፣ ነምብነስ ደግሞ ሰው ሊኖርበት የሚችል ትልቅ ውድ ዋጋ ነው። ምክንያቱም የደነዘዘ ሰው አይዋጋም፣ ይለምዳል፣ ይከበላል፣ ይላመዳል። መላመድ ደግሞ የታላቅነት ጠላት ነው። አስተሳሰብህ ከእውነት ይልቅ ምቾትን ሲያስቀድም ድሃ ያደርግሃል። ከባድ ጥያቄዎችን ሲሸሽ፣ ከውጤት ይልቅ ዕውቅናን ሲፈልግ። ማንም ሊያድንህ አይመጣም። ሁሉም ነገር ቀላል የሚሆንበት ተአምራዊ ቅጽበት የለም። መነቃቃት የሚመጣው በደመቀ ሁኔታ አይደለም፣ በዝምታ በሚወሰን ውሳኔ እንጂ። ከደካማ ማንነትህ ጋር መደራደር የምታቆሙበት ቅጽበት፣ ስቃይን ማሞገስ አቁመህ ውጤትን የምታከብርበት፣ ሐሳቦችህ ዝም ብለው የሚመቱ ሳይሆኑ ትዕዛዞች ነበሩ በምትረዳበት። የምትደግመው እያንዳንዱ ሐሳብ ትዕዛዝ ነው። የምታምነው እያንዳንዱ እምነት አቅጣጫ ነው። የምትቀበለው እያንዳንዱ ምክንያት የምትስማማበት የወደፊት ሕይወትህ ነው። አንዴ ይህንን ካየኸው መልሰህ ልታጣው አትችልም። ጭንቅላትህን በተለየ መንገድ መስማት ትጀምራለህ። ወደ ደህንነትህ እንዴት ሊጎተትህ እንደሚሞክር ታስተውላለህ። ከጥረት እንዴት ሊያወጣህ የሚፈልግ ታስተውላለህ። ለመላመድ ሲል እንዴት እንደሚዋሽህ ታስተውላለህ። ያኔ የሚሰማህ ውጤት ነዳጅ ይሆንሃል። ምክንያቱም የሸሸኸው ስቃይ ባለህበት መቆየት ስቃይ ጋር ሲነጻጸር ምንም እንደሆነ ትረዳለህ። መነቃቃትን መለመን ታቆማለህ። መቆም ስለሚቀፍ ትነቃቀሳለህ። ዝግጁ እስክትሆን አትጠብቅም። ጊዜህ እየፈሰሰ ስለሆነ ትሰራለህ። በማሰብ ብቻ የተሻለ ሕይወት ለማግኘት አትሞክርም። የተሻለ ሕይወት ለመኖር ስለመረጥክ በተለየ መንገድ ታስባለህ። ቀላል አይሆንም። እድገት መቼም ቢሆን ቀላል አይደለም፣ ግን እውነተኛ ይሆናል። እውነት ደግሞ ኃይልም ይገነባል።
አስተሳሰብህ ድሃ ያደረገህ ተጋድሮች ስላልገተመው ነው። ከዚህ በላይ ስላልጠየቅከው ነው። ከእውነት ይልቅ ፍርሃት እንዲጮህ ስላደረግከው ነው። ያ የሚያበቃው አንተ ይብቃ ስትል ነው። ነገ አይደለም፣ በቅርቡም አይደለም፣ አሁን። ምክንያቱም የምታስብበትን መንገድ ቀየርክ ቅጽበት ምቾት ጉልበቱን ያጠፋል። ድህነትም የአይምሮ፣ የስሜት፣ የገንዘብ ድህነት መንቀጥቀጥ ይጀምራል። ተነስ። ሕይወትህ ፍርሃትን የማይለምነውን ያንተን አዲስ ማንነት እየጠበቀች ነው።